ትቼዋለሁ። ምኑን እኔ የእውነት ያስደነግጣል። ምኑን? ሰላም 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 ሰላም፣ እንዴት ናችሁ? የተወዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ እንግዲህ ለየት ያለ ቪዲዮ ነው። እውነት ለመናገር የአብርሃምና የፍቅር ደስታ ጥግ ጥግ ያጣ ማለት ይቻላል እና ላጠፉት ጥፋት ዛሬ ያው ሩታ አስደስታቸዋለች ማለት ነው። ሩታ የካናዳውን ጉዞ ሰርዣለሁ ብላለች እና 99% ሰርዣለሁ አለች እና ዛሬ እንግዲህ ፍቅር ጥፋቷን በሙሉ የተናዘዘችበትን ቪዲዮ ነው እንግዲህ የለቀቁት ማለት ነውና ለምን እንደዛ እንዳደረጉ ብዙ ዝርዝር ነገሮችን አቅርባለች። ከዚህ ፊትም እንግዲህ ፍቅር ብዙ ጊዜ ለሩታ ልትነግራት ፈልጋ ነበረ። ምንም አይነት ከአብርሃም ጋር ግንኙነት የለንም፣ ይህን ያደረግነው አንቺን በልህ ለመመለስ ነው፣ ወደ አብርሃም በልህ እንድትመለሽ ነው እንጂ ሌላ ነገር ምንም የለንም እያለች ነበረ እና ዛሬም እሱን እንደገመችው እና ወንድ ልጅ ሲጎዳ ማየት ስለማልፈልግ ከአብርሃም ጋር እንዴት እንደተገናኙ ያለውን መረጃ በሙሉ አሳይታታለች። እና ግን ምንድነው መሰላችሁ በልህ ሰው ማስታረቅ ይቻላል ወይ? በልህ የታረቀ ሰው አለ ወይ? እልህ ሰዎችን ሊያስታርቅ ይችላል ወይ? ስፔሻሊ ባልና ሚስት ወይም ፍቅረኛሞችን ሊያስታርቅ ይችላል ወይ? እንደዚህ ያለ ነገር እኮ የባሰ ያራርቃል፣ ክፍተትን ያሰፋል እንጂ እኔ በማውቀው ሊያስታርቅ አይችልም። እንዴት ይችላል? ለምሳሌ እኔ ከሚስቴ ጋር በሆነች በትንሽ ነገር አለመግባባት ተፈጠረ እንበል። ስለዚህ እሷ ወደ እኔ እንድትመጣ ብዬ እሷን እልህ ውስጥ ለማስገባት ወይ በፊት ፍቅረኛ ቢኖረኝ ከእሷ ጋር እንደገና ተመልሼ ልክ ፍቅራችንን እንዳደስን አይነት ነገር አስመስዬ መተወን ማለት ነው። ምን ሊሆን ይመስል ይችላል? አንደኛ የመጀመሪያ ገርል ፍሬንዱ ነች ለአብርሃም አይደለ? ፍቅር የድሮ ኤክሱ ነች። ስለዚህ አሁን ከዚች ጋር ስጣላ ወደዛ መመለስ ፈልገው ነው የምትለው ሩታ። ሌላ ነገር ምንም አታስብም አይደለ? ስለዚህ በእልህ ሩታን ወደ አብርሃም ለማምጣት የተደረገው መንገድ በጣም ትክክል አይደለም። ማንም ሰው እንደዛ ሆኖ የሚያውቅ ማለት በዚህ መንገድ ያስታረቀ ሰው የለም በእርግጠኝነት ማለት ነው። እንደዚህ ያለ ነገር ቢታረቁ እንኳን ማለት ነው ቢታረቁ እንኳን ከባድ ችግር ነው የሚመጣው ማለት ተማምነው መኖር እንኳን አይችሉም። ታውቃላችሁ፣ ውሸት ነው ብሎ ስለሚታሰብም ዞሮ ዞሮ እነዚህ ሰዎች መገናኘታቸው አይቀርም ተብሎ ስለሚታሰብ በእርግጠኝነት አንድ ላይ በጣም ነው የሚቸገሩት ለመኖር ማለት ነው። መተማመኑ ይጠፋል ማለት ነው። ስለዚህ ትዳር ውስጥ እምነቱ ይጠፋል ማለት ነው። እምነት ከጠፋ ደግሞ ለመኖር ከባድ ነው አይደለ? ዋናው ትዳር ውስጥ እምነት ነው የሚያስፈልገው፣ መተማመን። ስለዚህ መተማመኑ ይሸረሸራል ማለት ነው። በዚህ እንኳን ቢታረቁ ሩታ እንደው በዚህ በልህ እንኳን መታ ብትታረቅ። ሌላው ባለፈው እንዳልነው ሩታና አብርሃምን ለማስታረቅ ፍቅር የከፈለችው ዋጋ ለራሷስ ፉአድስ ብዙ ጊዜ እንደምትናገረው ፉአድ ብዙ ለኔ ዋጋ ከፍሏል ብላ ስትናገር እንሰማታለን አይደል እንዴ? ዋጋ ለከፈለላት ሰው ምላሹ ይሄ ነው ወይ? ይሄ ነው ወይ? መሆን የለበትም። ምክንያቱም ዋጋ የከፈለላችሁ ሰው በዚህ ልክ ለምን ሚስጥር አደረጉበት? ፉአድ ቢያውቅ እኮ ችግር አልነበረውም። በአንዳንድ ነገር እንደውም ሰፖርት ላይ ያደርጋቸው ይችል ነበር አይደለ? 2 ቴሌግራም ቻናል ይዛ ፉአድ ያንን የቴሌግራም ቻናል እንኳን እዛ ላይ የሚላላኩትን ነገር እንኳን እዛ ላይ የምጽፋቸውን ነገሮች እንኳን ፉአድ ጭራሽ እንዳይጠረጥር ከአብርሃም ጋር ያሉት ድራማ እየሰሩ ያሉት ድራማ እንዳይጠረጥር አድርገው የባሰ ስሜቱ እንዲጎዳ አደረገችው። ፍቅር እዚህ ጋር ሩታ እኔ ከአብርሃም ጋር የተገናኘ ነው። አብርሃም ብቻውን ሆነ፣ ብቸኝነቱ በጣም አስጨንቆት በነበረበት ጊዜ በጣም አሳዝኖኝ ወንድ ልጅ ሲጎዳ ማየት ስለማልፈልግ ነው ወደዚህ ነገር ውስጥ የገባሁት ብላለች።
ፉአድ ወንድ ልጅ አይደለም እንዴ? ለዛውም ፍቅረኛዋ። አንዳንዴ የምናደርጋቸው ሌሎቹን ለመጥቀም እኛ ጋር ያለውን ሰው መጉዳቱ ትክክል አይደለም። በነገራችን ላይ ምን ይባላል፣ ብዙ ሰዎች ሽማግሌ የሆኑ ሰዎችን ያስታርቃሉ። በቃ የሀገር ሽማግሌ ተብሎ የሚከበሩ ትልቅ ቦታ የሚሰጣቸው ማለት ነው። እቤታቸው ገብተው ግን ሌላ ነገር ናቸው። በቃ ሌላ ማለት ውጭ ላይ የምናውቃቸው ሰዎች ሌላ ናቸው፣ ውስጥ ላይ ደግሞ ሌላ ሰው ናቸው። ምናልባት የተጣሉ ባልና ሚስቶችን የሚያስታርቅ ሽማግሌ ሊሆን ይችላል። እቤቱ ገብቶ ግን ሚስቱን የሚመታ ባል ሊሆን ይችላል። እንደዚህ ያሉ ሰዎች አሉ። በጣም በሾ የተሞሉ ማለት ነው። በጣም በቃ ሾ የሚያደርጉ ሰዎች፣ ለእይታ እያንዳንዱ ነገር ለእይታ የሚያደርጉ ሰዎች ማለት ነው። እና እንደዚህ ያሉ ሰዎች አሉ። ስለዚህ ፍቅር ያደረገችው እሱን ነው። በቃ ምንም ጥያቄ የለው። እዚህ ጋር እኛ ጥሩ ነሽ ልንልሽ አንችልም። እኔ አሁን ጥሩ ነሽ በቃ ጥሩ አድርገሻል ልልሽ አልችልም። እዚህ ጋር አብርሃምንና የሩታን ትዳር ለማስተካከል ይህን መንገድ ሄጃለሁ ላልሽው ነገር ለሀሳቢነትሽ ላደንቅሽ እችላለሁ። ያደረግሽው ነገር ግን ትክክል አይደለም። በቃ ማለት አጠገብሽ ያለውን ሰው ጎርተሽ አይደለም እና አብርሃምን ልታስታርቅ የምትችው። ስለዚህ ያደረግሽው ነገር ትክክል አይደለም። ይስሐቅም እንደሆነ እንደዛ ነው ያደረገው አይደለ? ይስሐቅ ቢያንስ ከጎኑ የሚጎዳ ሰው የለም፣ ምንም የሚጎልበት ነገር የለም። ገብቷችኋል አይደለ? ምንም የሚጎልበት ነገር የለም። እሱ ምንድን ነው ያለው? በእልህ ተነሳስቶ አብርሃም ሩታን የበለጠ ወዷት ወደ ሩታ እንዲመጣ ነበረ። እንዴ እነዚህ ልጆች እኮ እየተፈላለጉ ነው ማለት እኮ ነው። እየተፈላለጉ ነው፣ ግን እንዳይገናኙ ያደረጉት እንደውም እነዚህ ልጆች ናቸው፣ ፍቅርና ይስሐቅ። እነሱ ባይኖሩ እነዚህ ልጆች ተራርቀው አይኖሩም ነበረ። እስከዛሬ ጉዳዩ አይዘልቅም ነበረ። ስለዚህ እኔ ማለት አንዳንዴ ግራ ይገባኛል። እንዴት ነው ይስሐቅና ፍቅር አንድ አይነት አስተሳሰብ ሊኖራቸው የቻለው? በእልህ ብሎ የሚለውን ሐሳብ አምጥተው በእልህ እነዚህ ልጆች እናገናኛለን ብሎ ማሰባቸውን እንዴት አንድ አይነት አስተሳሰብ እንዴት ሊኖራቸው ቻለ? ድራማ ነው? ይተዋወቃሉ? ተወያይተዋል? ሊሆን ይችላል፣ አላቅም። እኔ ማንም ሰው ግን ሊሞክረው አይገባም እንደዚህ ያለ ነገር በፍጹም። እያንዳንዷን ነገር ከመጀመሪያ ጀምሮ ያለውን ቪዲዮ ባለፈው እንዳያችሁት ሩታ ሲያሳያት ነበር። የቴሌግራም ቴክስቶች አብርሃምና ፍቅር የሚጻጻፉትን ብሎ ሲያሳያት ነበር። ዛሬ ግን ምንድን ያለችው? ሁለት ቻናል ነው ያለኝ። አንደኛው ፉአድ የሚያውቀው ቻናል አውቄ ነው እንደዛ ያደረኩት። ስለዚህ ፉአድ እኔና አብርሃም አንድ ላይ መሆናችንን እንዲገምት ማለት ነው። በትክክለኛው ቻናል ላይ ደግሞ ይኸውልሽ ላሳይሽ ብላ አብርሃም ስሜቱን የገለጸበት ከሩታ ጋር ያሳለፉትን ጊዜያት ምን ደስተኛ እንደነበረ፣ አሁን ግን እሷን በማጣቱ ምን ያህል እንደተጎዳ ሲነግራት ነበረ። እሱን ነው ለሩታ ያሰማቻት። እሱን አሰማቻት። ሩታም ላስብበት አለች እና ነገሮቹ ላሳመኑኝ አለች ሩታ። ግን ሩታ በጣም ጎበዝ መሆኗን የእውነት ፍቅርን ጠየቀቻት። የኛን ለማስተካከል ከሞከርሽ እንዴት ያንቺን ታበላሻለሽ? ፉአድ አያሳዝንሽም ወይ? ዋጋ የከፈለልሽ ልጅ ነው፣ እንዴት አላሳዝንሽም ብላ ጠየቀቻት። ምንም አልመሰላትም። የኛ ፍቅር ሊቀጥል ይችላል፣ ላይቀጥል ይችላል። ዋጋ የተከፈለበት ፍቅር ይሄ አይደለም። ዋጋ የተከፈለበት ፍቅር እንደዚሁ ሜዳ ላይ የሚበተን አይደለም፣ መሆኑም የለበትም። ፉአድ እኮ ተሰብሯል። ምክንያቱም የሚያፈቅራችሁን ሰው መስበር በጣም ከባድ ነው። የልብ ስብራት ደግሞ በጣም ከባድ ነው። ስለዚህ አይደለም ዋጋ የተከፋፈላችሁ ለአንድ ሳምንት እንኳን በፍቅር አብራችሁ የቆያችሁ አትመስሉ። ማለት ለአንድ ሳምንት እንኳን በፍቅር አብሮ የቆየ ሰው ለአንድ ቀን እንኳን ማለት ነው ለዛ ሰው ያስባል። እያንዳንዱ የሚያደርጋቸው ነገሮች፣ እያንዳንዱ የሚንቀሳቀስባቸው መንገዶች፣ የሚራመድበት መንገድ እንኳን እንደው አይመቸው ይሆን? እንደው ይጎዳ ይሆን? ይደብረው ይሆን? ምናምን የሚባል ነገር እኮ አለ። ስለዚህ እሱን እንኳን ማለት ነው እሱን እንኳን ከግምት ውስጥ አላስገባሽም። ይሄ ትክክል አይደለም።
ቤተሰቦች በእርግጠኝነት ማንም ሰው እንደዚህ እንደማይሞክር የራሱን ህይወት፣ የራሱን ትዳር፣ የራሱን ፍቅር አደጋ ላይ ጥሎ ሌላ ሰውን ለማስታረቅ የሚሞክር ሰው የሚኖር ይመስላችኋል? ማንም ያደርገዋል ብዬ አላስብም። ሩታ ስለ ጉዞዋ የተናገረችውን ነገር እስቲ ምንድን ያለችው? ስላለው ነገር ተረጂ ነው። ስለዚህ ለመነቻት፣ እባክሽን ብላ ለምናታለች። ፍቅር እባክሽን ቅሪ ብላታለች። ስለዚህ ሩታ እንደምትሄድ እንደምትቀር እንኳን ስትነግራት ልታመን አልቻለችም፣ ፍቅር ማለት ነው። ምክንያቱም እንደውም እነዚህ ልጆች በመሃል ባይኖር ኖሮ፣ ፍቅር ባትኖር ኖሮ አብርሃምና ሩታ ይሄን ያህል ተለያይቶ አይቆዩም ነበር። እኔው ግን ደስ ይላል። ጋሽዬ መጥቶ ነገሮቹን አለዘቡት። ትናንት የተናገሩት ነገር ነው። ጋሽዬ ነገሮች ሁሉ ለዘብ ብሎ ያድሩልኛል ብለው ነበር። ይሄው ሩታ ኦልሬዲ ቀርታለች። ካናዳ የሚባል ነገር የለም። መጀመሪያም ድራማ ነው፣ ቀርታለች ማለት ነው። ስለዚህ አብርሽ መቼ ነው የምንለው? ካሁን በኋላ እንደዚህ ያለ ነገር በትዳር ላይ ቀልድ ዋጋ ሊያስከፍል ይችላል። በቀልድም ቢሆን እንዳትሞክሩት። በነገራችን ላይ አንዳንዴ ይባላል ለቀልድ እንኳን ተብሎ እንዳትሞክሩት ይባላል። እንደዚህ ያሉ ነገሮች ናቸው የማይሞከሩት። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው።